ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። የአብይ አህመድ ምርጫ ጥቂት ቀናት ብቻ ቀርተውታል። አብይ አህመድ ሙሉ ለሙሉ እንደሚያሸንፍ የሚጠበቀውና በከፍተኛ ደረጃ ወከባና ማስፈራራት ያለበት ምርጫ በተቋሚዎች ዘንድ በከፍተኛ ጥርጣሬ እየታየ ይገኛል። ምናልባትም ተቋሚዎቹ በመጨረሻው ሰዓት ምርጫውን ጥለው ሊወጡ የሚችሉበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። በተለይም ዋነኛዎቹ የተቋሚ ፓርቲዎች የተሰባሰቡበት ትብብር ለኢትዮጵያ አንድነት በምርጫው የመጨረሻ ውሳኔ ላይ ሊደርስ በሚቀጥሉት ቀናት ውስጥ እንደሚሰበሰብ ታውቋል። ይህንን መነሻ በማድረግ ከኢሃፓ ከኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ ፕሬዝዳንት ከአቶ አብርሃም ሃይማኖት ጋር ቆይታ እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ አብርሃም። እንደምን አለ? ሰላም ነው ሆይ? እንደምን ሰነበትክ? እንግዲህ በቀጥታ ከአዲስ አበባ ነው ያገኘው። ምርጫ ጊዜ ላይ ነው ያላችሁ። የተለያዩ እንቅስቃሴዎችን እያደረጋችሁ እንዳለ በመረጃ ምንጮችም እንዲሁም በምትለቋቸው የተለያዩ ቪዲዮዎችና ሌሎች መረጃዎች እየተረዳን እንገኛለን። ለማንኛውም በምን ሁኔታ ላይ ነው ያላችሁት? እንግዲህ ምርጫው 3-4 ቀን የቀረው ይመስላል። አብርሃም። እሺ፣ በጣም አመሰግናለሁ። በዚህ የምርጫ እንቅስቃሴ ውስጥ ሰፊ ስራዎችን ስንሰራ ቆይተናል። ዋና ስራችን የነበረው ሂደቱን የማጋለጥ ሁኔታዎች እንዲስተካከሉ፣ አስቻይ ሁኔታዎች እንዲፈጠሩ ትግል በመግለጫዎችን በሌሎች አማራጮችን እንዲሁም በዲፕሎማቲክ ማህበረሰቡ ዘንድም በተደጋጋሚ በመገኘት ስለ ሁኔታው በመግለጽ ሰፊ ማብራሪያ በመስጠት ወዳጅ ሀገራትም ጣልቃ ገብተው ምርጫው አስቻይ ሁኔታ ተፈጥሮለት እውነተኛ ምርጫ ሆኖ የሚጠናቀቅበት እድል እንዲኖር ከዛ በፊት መደረግ የሚገባቸው ሁኔታዎች እንዲደረጉ ሰፊ ጥረት ስናደርግ ቆይተናል። በነዛ እንቅስቃሴዎች መሃል ደግሞ በሂደት ውስጥ ሁኔታዎች ከተስተካከሉ መንቀሳቀስ ስላለብን ከነ አስቸጋሪ ሁኔታው በሙሉ አቅማችን ባይሆንም አማራ ክልል ሙሉ በሙሉ የፖለቲካ እንቅስቃሴ ያቆመናል። ከዛ ውጪ ባለው የፖለቲካ እንቅስቃሴ ካላቆምንበት ክልል ውጪ የተወሰኑ ቤት ለቤት ማህበረሰቡን የማንቃት ስራ እንዲሁም ደግሞ የፖሊሲ ሐሳባችንን የመሸጥ ሌሎችም አማራጮችን የመከተል ስራዎችን ላለፉት 2 ወራት ስንሰራ ቆይተናል። የተለያዩ የምርጫ ቅስቀሳን ጨምሮ እንዲሁም ሂደቱን የማጋለጥ ስራዎችን በሚገባ እየሰራን ቆይተናል። አብርሃም፣ እንግዲህ በምርጫ ውስጥ ለመግባት ለምን አስፈለገ? ከመነሻው እዚህ ምርጫ ውስጥ ለመግባት የወሰናችሁበት ምክንያት ምንድነው? የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። ገና ኢትዮጵያ ውስጥ ምርጫ የሚባል ነገር ሊሆን የማይችል እንደሆነ ሂደት የሚባለው ነገር በራሱ ኢትዮጵያ ለዛ ቁመና ላይ እንዳልደረሰች በተለይ አብይ አህመድ አገዛዝ ለምርጫ የሚያስችል ምንም አይነት ሂደቱንም ለመጀመር ስለ ምርጫ ለማውራት እንኳን የሚያስችል ምንም ነገር በሌለበት ምርጫ ውስጥ ለምን ገባችሁ? አሁን የምትላቸው ነገሮች የታወቁ ናቸው። እናንተም ባትኖሩ መታወቁ ህብረተሰቡ ይሄ ምርጫ እንዳልሆነ ያውቋል። ዓለም አቀፉ ማህበረሰብን በደንብ የሚረዳው ነው። መረጃውን በእርግጠኝነት ከናንተም በላይ የሚያውቅ ይመስለኛልና የናንተ ለማጋለጥ ብላችሁ የገባችሁበት ምርጫ እናንተን ሳይሆን አገዛዙን ትንሽ አጃቢ እንዲያገኝ አድርጓልና ምርጫ ውስጥ መግባታችሁ ለምን አስፈለገ? አስቀድመው ነው እንግዲህ በሂደት ውስጥ መቀጠላችን አንዱ ያስፈለገበት ምክንያት ለአንድ ሰላማዊ ታጋይ በምርጫ ወቅት ሐሳቡን ለመሸጥ እንዲሁም ሌሎች ወደ ማህበረሰቡ ለመድረስ ጠቃሚ ነው በሚል እምነት ነው። ከዛም በላይ ደግሞ ሁኔታዎች ከተስተካከሉ በእጃችን ይዘን መጓዝ አለብን የሚል ውሳኔ በአመራር በማረፉ ምክንያት ነው። አሁን ምንድነው ለቀኑ ከወጣንም በኋላ አስቻይ ሁኔታዎች ይፈጠሩ ብንል እነዛ አስቻይ ሁኔታዎች ቢፈጠሩ እንኳን ከምርጫው ሙሉ በሙሉ ስለወጣን ለውጥ አያመጡም በሚል ሐሳቤ በሂደት ውስጥ መኖር አለብን። ሂደት ውስጥ ሆነን ደግሞ መታገል አለብን። ታግለን የምናስለውጠው ነገር ካለ ሰየው፣ አለዛ ግን በፍጹም አጃቢ አንሆንም። ኢቭን
ምርጫ ሂደት ውስጥ ስላለን ስለተሳተፍን የኛ አጃቢነት ሊገልጽ አይችልም። እኛ የሥርዓቱ አጃቢ የምንሆነው የሥርዓቱ አወዳሽ ከሆነ ስርዓቱን የማናጋለጥ ከሆነ የሚፈጸሙ በደሎችን የማናጋለጥ ከሆነና የይስሙላ ምርጫውንም እውነተኛ እንዳልሆነ የማናሳይ ከሆነ ብቻ ነው አጃቢ ልንሆን የምንችለው የሚል መግባባት ላይ ስለደረስን ነው። እንደው አብርሃም እንግዲህ ለፖለቲካው በጣም ቅርብ ናችሁ። እንኳን በእናንተ ደረጃ ፖለቲካን የሙሉ ጊዜ ስራ ተግባር ያደረገ ይቅርና ማንኛውም ኢትዮጵያዊ ኢትዮጵያ ውስጥ አስቻይ ሁኔታ ሊፈጠር እንደማይችል የአብይ አህመድ አገዛዝ ላለፉት 8 ዓመታት የሚታይበትን የአውሬነትና የጨካኝነት ባህሪ በዚህ 8 ወራት ውስጥ በዚህ 7 ወራት ውስጥ ይቀይራል ብላችሁ አስቻይ ሁኔታ ይኖራል በሚል ተስፋ የገባችሁበት ሁኔታ ስለ ፖለቲካ ምናልባት ባይተዋር ናችሁ ብሎ ሰዎች ፍርድና ድምዳሜ ቢሰጡ ስተት ነው። ምክንያቱም ፖለቲካን ታውቃላችሁ፣ አንዳንዶች እናውቃለን እነ ኦፌኮን ጨምሮ አንዳንድ የፖለቲካ ፓርቲዎች አስቻይ ሁኔታ ሊፈጠር አይችልም፣ አገዛዙ በባህሪው እንዲህ አይነት ነገሮች ሊፈቅድ አይችልም ብለው ስላመኑ አስቀድሞውኑ ያው በተወሰነ መልኩ ምርጫውን የተመለከቱበትና ድምዳሜ አቋም ያሱበት ሁኔታ ነው ያለው። እናንተ በዚህ አጭር ጊዜ ውስጥ አስቻይ ሁኔታ ሊፈጠር ይችላል በትግል ብላችሁ የገባችሁበት እውነት ከማይመጣ ለውጥ ጋር ከማይሆን ነገር ጋር እንዲሁ ባዶ ተስፋ አልሞ መግባት አይሆንም? በጣም ጥሩ ጥያቄ ነው። እንግዲህ ስርዓቱ አስቻይ ሁኔታ ሳይፈጥር ምርጫውን 99% ወይም 100% አሸንፊያለሁ ብሎ ቢያውጅ እንግዲህ እኛ ጥረት አድርገናል፣ ሁኔታዎች እንዲስተካከሉ ጥረት አድርገናል። በእነዚህ ሁኔታዎች ውስጥ ብዙ መስዋዕትነቶችን ከፍለናል። ለዓለም አቀፉ ማህበረሰብ ስናስረዳ ቆይተናል። በሂደት ውስጥ አለን፣ እየተጓዝን ቆይተናል። ሆኖም አልሰማም ብሎ ምንም አታመጡም ብሎ ህዝቡንም እኛንም ንቆ እየሄደ ነው ስርዓቱ የሚታይ ነው። ነገር ግን በዚህ መንገድ ሄዶ የሚያደርገው ምርጫ ከዛ ከምርጫው ማግስት ከፍተኛ የሆነ ህዝባዊ እምቢተኝነት ይነሳበታል። ራሱ ላይ ራስን እንደማጥፋት ነው። እንደውም ፖለቲካ የማያውቁት አምባገነኖቹ ናቸው። እኛ እንደውም ትልቅ እድሎች ነው የሰጠናቸው። ተደራደሩ፣ ከታጣቂዎች ጋር ተነጋገሩ፣ ሰላም ሀገሪቱ ትሁን፣ አስቻይ ሁኔታ ፍጠሩ፣ የታሰሩትን ልቀቁ። በጣም ቀላል በእጃቸው ያለ መፍትሄ ነበር ያስቀመጠው። ስለዚህ ነገር ለሚፈጠረው ነገር አንደኛ ለምናደርጋቸውም ትግል ጠቃሚ ናቸው። ማድረግ የሚገባንን ስላደረግን መሆን ያለበትን ሁሉ ስላደረግን ነገ ህዝባችንን ለህዝባዊ እምቢተኝነት ብንጠራው ሌሎችም ጠንካራ ትግሎችን ብናካሄድ በትክክል ምክንያቶች አሉ። ለዓለም አቀፉ ማህበረሰብ ምርጫው ሳትገቡ ማድረግ አትችሉም ነበር? አሁን ያልካቸው ነገሮች በሙሉ ምርጫው ሳትገቡ እንግዲህ ምርጫው መግባታችን አንዳንድ እድሎችን ይፈጥርልናል። ስብሰባ ለማድረግ ሰልፍ ለማድረግ የምርጫ ወቅቱ ይፈቅድልናል፣ ያንን እድል ይሰጣል ብላችሁ እንደገባችሁ ነው ባለፈውም ስንነጋገር የገለጻችሁት። ግን ያንን እንደማታገኙ፣ ሰልፍ እንደማታረጉ፣ ስብሰባ እንደማታደርጉ ታውቁታላችሁ። አብይ አህመድ እስካለ ድረስ ኢትዮጵያ ውስጥ እንዲህ አይነት ነገር እንደማይፈቀድ ታውቃላችሁ። ስለዚህ ያላችሁ ብቸኛ ምርጫ መግለጫ ማውጣት ነው። መግለጫ በማውጣት ስጋታችሁን በመግለጽ ስለ ምርጫው ማጋለጥም ትችላላችሁ። ምርጫ ውስጥ ሳትገቡ አሁን ህዝብ አመኔታ እያጣባችሁ ነው ምርጫ ውስጥ በመግባታችሁ። እኛ ባለን መረጃ በተለያየ መልኩ ከምናገኛቸው ከናንተ ደጋፊዎች ውጪ ከሚደግፏችሁ እንደምንረዳው ምርጫ ውስጥ መግባታችሁ በራሱ የህዝብ አመኔታ እያሳጣችሁ ነው። ስለዚህ ውጭ ሆናችሁ ከምርጫው ሳትገቡ አሁን የምትላቸውን ህዝባዊ ቢተኝነትም ሆነ ሌሎች እንቅስቃሴዎችን ለመጥራት የሚያስችል ምክንያቱም ከመግለጫና ከሌላ ያለፈ እንቅስቃሴ እንደማታደርጉ ታውቃላችሁ። ስለዚህ ምርጫ ሳትገቡ ማድረግ የምትችሉትን ምርጫ በመግባት እናደርጋለን ብላችሁ በመግባታችሁ ያተረፋችሁት ነገር አለ? በጣም አመሰግናለሁ። ጥሩ ጥያቄ ነው። ምንድነው በዚህ ሂደት ውስጥ ምን አትርፈናል የሚለውን ነገር ሁሉንም መግለጽ ባልችልም ሁለት ነገሮችን ግን ማለት ፈልጋለሁ። በሂደት ውስጥ የመጀመሪያው ከማህበረሰቡ ጋር ቤት ለቤት ተገናኝተናል። እኛ ከፍተኛ የሆነ የፖለቲካ ስራ ሰርተናል። ከምርጫው ጋር በተያያዘም ባልተያያዘም የፈራውን ማህበረሰብ የሚያነቃ ለቀጣይ ትግል የሚያዘጋጅ ከፍተኛ ስራ ሰርተናል። ተሳስረናል። በብዙ መንገድ ወደ ማህበረሰቡ ገብተናል። የላችሁም ሲለን የነበረውን አለን ብለን መተናል። በየቤቱ ያለውን ሂደት በደንብ አጋልጠናል። ብዙ አባላትን አትርፈንበታል። በሰፊው ደግሞ በደንብ ማህበራዊ መሰረታችንን መስርተንበታል። ምናልባት
ነገ በመናደርገው የትግል ሂደት ውጤቱ የሚታይ ነው። ትልቁ የፖለቲካ ድርጅት ራሱን ማጠናከር፣ ወደ ህዝብ ልብ ውስጥ መግባት፣ አሸናፊነት ነው ትልቁ ነገር እና ኢህአፓ መሬት ላይ ባለው ሁኔታ ከፍተኛ የሆነ ህዝባዊ ተቀባይነትን አግኝቷል። በአዲስ አበባም ባረግነው እንቅስቃሴ ላይ አሁን 2 ወራቱን ውሎዬም አዳሬም ከአባላት ጋር በጎዳና ላይ ቅስቀሳ በማካሄድ እንዲሁም ቤት ለቤት በመጓዝ ማህበረሰቡን በቀጥታ ታፍኖ የነበረውን እንዳናገኘው ሲደረግ የነበረው ማህበረሰብ በቀጥታ አግኝተናል። አዳራሽ ውስጥ እንዳናገኘው ተደርጓል። በዚህ ሂደት ውስጥም በሰላማዊ ሰልፍም እንዳናገኘው ተደርጓል። ሆኖ ነገ የምናደርገው ጠንካራ ትግል እነርሱ ማስቆም የማይችሉት ነው የሚሆነው። ምክንያት አንደኛ ከተደራጀንበት፣ ከተጠናከርንበት፣ የበለጠ ሐሳባችንን ከሸጥንበት፣ ተአማኒነትን ካተረፍንበት፣ ከተሳሰርንበት ትልቅ ትርፍ ነው በሚል እኛ እሱ ላይ ትኩረት አድርገን ሰርተናል። በዚህም ውጤታማ ነን። ወደፊት በተግባር ይታያል። እንደው አብርሃም ሐቃቁ መነጋገሩ ጥሩ ነው። ምክንያቱም እናንተ የፖለቲካ ፓርቲ ናችሁ። ኢትዮጵያ ውስጥ ህዝብ በከፍተኛ ሁኔታ በአገዛዝ ጭቆና ቀንበር ስር ባለበት የናንተ ሚና በጣም ወሳኝ ነው። የናንተ ሚና አሁን ቀደም ሲል አንተ ያጃቢነት አይደለም ማልከን እንግዲህ ሌላ ቃል ልንፈልግለት ካልቻልን በስተቀር ያደረጋችሁት ነገር ከአጃቢነት የዘለለ አይደለም፣ ትርጉም ያለው አይደለም። ማጋለጥ እንደተባለው ሰውም ዓለምም የሚያውቀውን ነገር ነው መልሳችሁ የተናገራችሁ ያለት። ምርጫው ትክክል አይደለም፣ ምርጫው እንደዚህ አይነት ችግሮች አሉበት፣ ይሄ የታወቀ ፀሐይ የሞቀው ስለሆነ ለማጋለጥ ብላችሁ የገባችሁበት እንደ አንድ ሚናና እንደ አንድ የተቋሚ ፓርቲ አስተዋጽኦ አድርጋችሁት ካያችሁት ተገቢ ነው ብሎ ማመንና መቀበል ይከብዳል። ከምንም በላይ አጃቢነታችሁ ግን ጎልቶ ነው የተንጸባረቀው። በየቴሌቪዥኑ የምትታዩት ከቴሌቪዥን ስክሪን ጀርባ የሚታዩ እንቅስቃሴዎች እነዚህ በሙሉ ለአገዛዙ ምርጫ እንዳለ ተፎካካሪ እንዳለ ከማሳየት ያለፈ እውነት ለመናገር በግልም ተሳትፏችሁን አደንቃለሁ። እዛ መሬት ላይ የምታደርጉትን እንቅስቃሴ ውጤት የለውም ማለት አይደለም። ግን ይሄ አብይ አህመድ ይዞ ከመጣው ዓለምን ለማደናገር የኢትዮጵያን ሕዝብ ለማደናገር ይዞ ለመጣው የምርጫ ቲያትር አጃቢ ከመሆን ያለፈ ሚና ኖሯችኋል ብሎ ማሰብ የሚከብድ ነው። ለማንኛውም ምንድነው ውጤቱ? እሺ አጋለጣችሁ፣ ታወቀ። አብይ አህመድ ምርጫውን ከማካሄድ የሚከለክለው ነገር የለም። ኖራችሁም ወጣችሁም አብይ አህመድ ይፋ ያደርገዋል። አሸንፍ ያለው ብሎ በይፋ ውጤቱን ይገልጻል። የእናንተ መኖር ጥቅሙ ከማጋለጥ ባሻገር ምን ትርጉም አለው ብላችሁ ነው እንግዲህ ነገ ታሪካችሁ ላይ የምጽፉት? ጥሩ ጥያቄ ነው። ማጋለጥ ብቻ አይደለም የኛ ሚና እንደ ሚና ያያዝ ነው። ስለማጋለጥም ብቻ አይደለም እንትን ያለው ማጋለጥ አንዱ ትልቁ ሚናችን ነው። ነገር ግን ቅድም እንደገለጽኩት የበለጠ ስራዎችን ለመስራት እንዲያመች የፖለቲካ ስራዎች የሚታዩም የማይታዩም ዘርፈ ብዙ ስራዎች አሉ፣ ታውቁታላችሁ። እነዛን ስራዎች ለመስራት በሚገባ የራሳችን ደግሞ የፖለቲካ አካሄዶችን ለመያዝ ነው። ነገር ግን በዚህ አጋጣሚ በአንከር ሚዲያ ይፋ ለማድረግ ያህል በሂደቱ ኢህአፓ ጥናት ኮሚቴን ማቋቋሙ ምርጫውን እንግባ አንግባ የሚለውን በደንብ ከሀገር ውስጥም ከሀገር ውጭም ያለው ደጋፊ እንዲሁም ደግሞ ሀገር ውስጥ ያለው አባላትም ጭምር በጋራ መክረው አይ ገብተን ራሳችንን ብናጠናክርበት ድርጅታችንን ብናጠናክርበት ጥሩ ነው። ከዛ በኋላ ስለመውጣት ግን ማዕከላዊ ኮሚቴው ይወስን ተብሎ በስራ አስፈጻሚ ደረጃ መውጣትም መቀጠልም አለመቀጠልም የማዕከላዊ ኮሚቴ ስራ ይሁን ተባለ። ከዛ በኋላ ምንድነው የተፈጠረው የሚለውን በዝርዝር አንዳንድ መረጃዎች ወጥተዋል። ነገር ግን በይፋ ከኛ ስላልተገኘ ግልጽ ለማድረግ እፈልጋለሁ። ከዛ በኋላ እንግዲህ የማዕከላዊ ኮሚቴ ስብሰባ ያደረግነው ህዳር ውስጥ ከማዕከላዊ ኮሚቴ ስብሰባ አድርገን ነበር 2018 ዓ.ም በዚህ ጉዳይ ላይ። ከዛ በፊትም ከ2017 ጀምሮ ጠቅላላ ጉባኤ በመናካሄድበት ጊዜም ጀምሮ በምርጫው ሂደት ውስጥ መሳተፍ አለመሳተፍ ሰፊ ውይይት በአባላትም በደጋፊዎችም ዘንድ ሲደረግበት ቆይቷል። ከዛ ግን ኢህአፓ ያለፉትንም ያልተሳተፉ ፓርቲዎችን ተሞክሮ አይቷል፣ ዳሷል። ለምሳሌ የነ ኦፌኮን ተሞክሮ የነ ኦነግን ተሞክሮዎችም ለመዳሰስ ሞክረናል። ምንድነው ከዛ ሂደት ውስጥ ያተረፉት የሚለውንም በደንብ በጥናት ላይ ተመርኩዘን ዳሰነዋል። ከዛ በኋላ ምን አተረፉ ምን ተጠቀሙ የሚለውን ከዳሰስን በኋላ እኛስ በሂደት ውስጥ እስከምን ድረስ ተጉዘን አስቻይ ሁኔታዎች ውስጥ እንዲፈጠሩ እስከምን ድረስ እንታገል የሚልም ከዛ በኋላ ማዕከላዊ ኮሚቴው መቼ ይጠራ የሚል ቀነ ገደብ አስቀምጠን
ምርጫ ቦርድ እንግዲህ በአዋጁ ላይ ከአንድ ወር በፊት በግልጽ ፖለቲካ ፓርቲ መውጣት የሚችለው ምርጫው ሊካሄድ ከአንድ ወር በፊት ሲቀረው ነው በሚል ያስቀመጠው አዋጅ አለ። ያ አዋጁ ሳይደርስ ለመውጣትም ላለመውጣትም የመወሰን ስልጣን ያለው ማዕከላዊ ኮሚቴ መሰብሰብ አለበት በሚል ሚያዝያ 17 ቀን 2018 ዓ.ም የኢሃፓ ማዕከላዊ ኮሚቴ አባላት ተሰባሰቡ። በጉዳዩ ላይ የሀገር ውስጥም የሀገር ውጭም ደጋፊ ተሳታፊ ተደርገዋል። ማዕከላዊ ኮሚቴው ብቻ ሳይሆን በውጭ ያሉ ሐሳባቸውን እንዲያቀርቡ በውስጥም ያሉ ሐሳባቸውን እንዲያቀርቡ ሂደቱ ላይም ደግሞ በሚገባ ሪፖርቶች ቀርበዋል። እስካሁን ድረስ ያስቀመጥናቸው ቅድመ ሁኔታዎች አልተሟሉም፣ አስቻይ ሁኔታዎች አልተፈጠሩም እና በዚህ ሂደት ውስጥ መቀጠሉ ምንድነው ጥቅሙ የሚል ጥያቄ ተነስቷል። ስለዚህ በስራ አስፈጻሚው የቀረበለትን ምክረ ሐሳብና የውሳኔ ሐሳብ እንዲሁም ሪፖርት በውጪ አገር ከሚገኙ ጓዶችን በዙም ገብተው የቀረበው ምክረ ሐሳብ ካዳመጠ በኋላ ማዕከላዊ ኮሚቴው በሰፊው ተወያየ። በሰፊው ከተወያየ በኋላ ምንድነው የሆነው የሚለውን ግልጽ ለማድረግ አስቻይ ሁኔታዎች አልተፈጠሩም። ነገር ግን ስርዓቱ አስቻይ ሁኔታ እንዲፈጠር እድል ተሰጥቶታል። ይህንን እድል ሰጥተኑ ማስቻይ ሁኔታ የማይፈጥርም ከሆነ በቀጣይ በሂደት ውስጥም ብንቀጥል ምርጫው ላይ ብንሳተፍም እኛ አጃቢ ስላልሆን የአጃቢነትን ሚና ስለሌለን ስርዓቱን አጋልጠነዋል። ነገ ደግሞ በቀጥታ እንደለመደው ምርጫውን አጭበርብሮ አሸነፍኩ ይላል። ከዛ በኋላ ባይሆን ህዝባዊ ቤተኝነቱን መምራት ትግሉን በደንብ ማጠናከር ነው እንጂ ከወዲሁ እጅ መስጠት የለብንም የሚሉ በአንድ ወገን ሆኑ። አይ በምርጫው መቀጠል የለብንም የሚል ወገን ደግሞ በአንድ ወገን ሆነ። ለምሳሌ 7 የማዕከላዊ ኮሚቴ አባላት እና አንዳንዱ የስራ አስፈጻሚ አባላት ሚስጥረ ስላሴን ጨምሮ በምርጫው መቀጠል የለብንም የሚሉ 7 ድምፀ ተአቅቦ 3 በልዩ ሁኔታ ጊዜው አይደለም 2 ቀን ሲቀረው መውጣት አለብን የሚሉ ደግሞ 2 በአጠቃላይ 11 ሰዎች ተመሳሳይ አቋም ያዙ። የተቀሩት ደግሞ መቀጠል አለብን ለቀጣዩ መራራ ትግል መዘጋጀት አለብን የሚል መጣ ማለት ነው። በዚህ ሰዓት በተለይ አንዳንዶች ከፍተኛ አመራር ይሆን አካላት ያ ውሳኔ ከተወሰነ በኋላ ግንቦት ሚያዝያ 24 ቀን ህትመቱ ታተመ። ከዛ በኋላ ባለው ሂደት ላይ መውጣትም ለምሳሌ እንደ ድርጅት ብንወጣ አሁን እኔም ፐርሰናል ብነግርህ ከማዕከላዊ ኮሚቴው ሐሳብ ውጪ ወጥቼ በወጣ በቀጥታ ድርጅቱን አሳልፎ መስጠት ነው፣ ከንቱ ነው። ኢቭን በእስር ቤት ያሉ ወንድሞቻችንንም ምክረ ሐሳብ እነ ክርስቲያን ታደለ ሌሎቹንም ምክረ ሐሳብ ወስደናል ሄደን በፍጹም ለአብላጫው ድምጽ ተገዙ፣ ድርጅቱን ማጣት የለባችሁም። ስለዚህ ይሄ ድርጅት በመኖሩ ነው ለኛም ድምጽ የሆነው፣ ትግላችሁን አጠናክራችሁ ቀጥሉ። በሂደት ውስጥ መቀጠል አለመቀጠል ደግሞ በጋራ ተማምኖ እርምጃ መውሰድ ነው እንጂ ለክፍፍል ራስን ማጋለጥና ድርጅትን ለጠላት አሳልፎ መስጠት አደጋ ነው የሚል በእስር ቤት ከሚገኙ ወገኖችም ከአንዳንድ ብስለት ካላቸው አካላትም ምክር ሐሳብ መጣ። በዚህ ሰዓት ምንድነው ያንን አማራጭ? ድርጅቱን መጠበቅ፣ ህልውናውን መጠበቅ፣ ለቀጣይ ትግል ራሳችንን ማዘጋጀትና ከዛም በላይ ደግሞ እንደ ትብብር የትብብር አካል ስለሆን እንደ ትብብር መቀጠልና ትብብሩ ደግሞ ሁኔታውን አጤኖ ውሳኔ እንዲወስን ማድረግ ነው፣ መታገል ነው። በዚህ ፈታኝና አጣብቂኝ ሁኔታ ውስጥ እያለን አንዳንድ በራሳቸው በግላቸውም ደግሞ እርምጃ የሚወስዱ ወገኖች ይኖራሉ። መብታቸው ነው። እንደ ግል እንደ ድርጅት ግን በጣም አስቸጋሪ ነው። ስለዚህ ከሁኔታዎች አጣብቂኝ ውስጥ የገቡ አመራሮችም እንዳሉ በዚህ አጋጣሚ ይፋ ማድረግ እፈልጋለሁ። እነዚህ ሂደቶች ውስጥ እንግዲህ እንደምታውቁት መርህ የሚባል ድርጅት ውስጥ ደግሞ እኛ የምንመራው የጋራ አመራር ስለሆነ ኮሌክቲቭ ሊደር የሚባለውን ኢንዲቪጁዋል ሊደር አይደለም፣ የጋራ አመራር ነው ያለው። ስለዚህ ለጋራ አመራር መገዛት ግድ ይላል። ሐሳብ ለማስለወጥ ውስጥ ሆኜ ለዛ ላብላጫው ተገዥቼ ታገላለሁ እንጂ የኔ ሐሳብ አላሸነፈም ብዬ ድርጅቱን ለአደጋ ማጋለጥ አልችልም። ስለዚህ አብርሃም ባጭሩ አሁን የተናገርከውን ጠቅለል አድርጎ
መረዳት ከተቻለ ኢህአፓ በምርጫው ይቀጥላል። የማዕከላዊ ኮሚቴ አብላጫው ድምፅ በምርጫው መቀጠል ነው። መውጣትን በተሸናፊነት ወይም በድምፅ ማነስ ምክንያት ውሳኔው ያብላጫው የሆነው እንቀጥል በሚል ድምዳሜ ያገኘ ይመስላልና ስለዚህ ኢህአፓ ምርጫው ላይ ይቀጥላል ማለት ነው ባጭሩ ሲገለጽ። አዎ ምናልባት በግልጽ እንግዲህ እዚህም ይፋ ለማድረግ ያህል እንደ ትብብር ቅዳሜ እንወያያለን። የፊታችን ቅዳሜ የምንወስነው ውሳኔ ይኖራል። ነገር ግን እንደ ኢህአፓ አሁን ባለው ሁኔታ ኢህአፓ ከወጣንም እንደ ትብብር ነው መውጣት ያለብን። ኢህአፓ ብቻውን ትብብር መስርቶ ለምርጫ አካል ሆኖ መውጣት የለበትም ብሎ ማዕከላዊ ኮሚቴው ወስኖ ሄዷል። ስለዚህ አሁን የምንችለው መውጣትም ከምርጫው የምንችለው እንደ ትብብር ነው። ትብብሩ የሚወስነው ውሳኔ እንዳለ ሆኖ አሁን ባለው የኢህአፓ እንቅስቃሴ ግን በዚህ ምርጫ ውስጥ መቀጠል አለብን። የትብብሩ አባል ፓርቲዎች እናት ፓርቲ መኢአድም ኢህአፓም በጋራ የሚወስኑትን ግን እንቀበላለን በሚል ተለያይቷል። እንግዲህ ኢህአፓ ማዕከላዊ ኮሚቴው እንደተጠለፈ መረጃዎች ያመለክታሉ። ይሄ ማዕከላዊ ኮሚቴ አባላት ብልጽግና እጁን አስገብቶ ለሁለት እንደከፈለ በጥቅምም ይሁን በተለያየ መልኩ የደለላቸው ሰዎች የማዕከላዊ ኮሚቴ አባላት ሆነው የብልጽግናን አቋም የብልጽግናን ፍላጎት የሚያስጠብቁ እንደሆኑ ይህን እናንተ የምታስተባብሉት አይደለም። ነገ ከነገ ወዲያ እያንዳንዱ በስማቸው መረጃው የሚደርሰንና የምናጋልጠው ይሆናል። ስለዚህ የተጠለፈ ማዕከላዊ ኮሚቴ ምን ጥቅም አለው? ፓርቲ ሊሆን አይችልም። ነገ ከነገ ወዲያ ህዝባዊ ቢተኝነትን እንጠራለን ለዛ ድርጅቱ እንዳይፈርስ ብለን ነው የምትሉት። የተጠለፈ ፓርቲ ምን ይጠቅማቸዋል? ለአንድ ቀንስ በእድሜ መቆየት ይኖርበታል። ከተጠለፈ ያበቃለት ጉዳይ መሰለኝ። እዚህ ላይ ትንሽ ለማስተካከል ያህል የተለያዩ ወሬዎች፣ መረጃ የሚመስሉ ነገሮች ይኖራሉ፣ ይወራሉ። ነገር ግን አሁን ባለው ሁኔታ ኢህአፓ ከእኛ ቁጥጥር ውጪ አልወጣም። የስርዓቱን ማጎብዳጅ አልሆነም አይሆንምም። እኛ በህይወት እስካለን ድረስ የትኛውንም መስዋዕትነት እንከፍላለን እንጂ ኢህአፓን እንደ አንዳንድ እንደከሸፉ ፓርቲዎች አናደርገውም። 2013 እኮ አንዳንድ ፓርቲዎች ስልጣን ሲመጣላቸው እኛም መጥቶልናል። አንዱ እኔ ነኝ ስልጣን ከመጣላቸው ሰዎች መሃል። ነገር ግን ኢህአፓ የመርህ ድርጅት ስለሆነ እኔ ስልጣን ከህዝብ ነው እንጂ የምቀበለው ብሎ ስልጣን ውድቅ አድርጓል የብልጽግናን። እኔ ለምሳሌ ብልጽግና ለቆልኝ ፓርላማ መግባት አልፈልግም። ብልጽግና በቀጣይም ሚኒስትር ወይም ሌላም ነገር ሰጥቶ ሹመት ሰጥቶ ሊደልለኝ አይችልም ፐርሰናል። ሌሎችም አመራሮች በዚህ ረገድ ቁርጠኞች ናቸው። የተለያዩ አሁን የተፈጠረው የሐሳብ ልዩነት ነው። የአረዳድ ሁኔታዎች የሐሳብ ልዩነቶቹ በዚህ መንገድ ብንቀጥልና አንዳንዱ ደግሞ በቅንነት አንዳንዱ ለምሳሌ በግልጽ ለመናገር ያህል ብዙ አይነት ሰዎች አሉ እዚህ ውስጥ። እኔ እንደተረዳሁት በግልጽ የማሸነፍ እድል አለን። ቢያጭበረብርም ኦሬዲ አጭበረበርኩ ብሎ ቢያወጅም እኛ ካሸነፍን አሸንፈናል፣ እርሱ አጭበረበርኩ ብሎ ስላወጀ ዋጋም የለውም የሚሉ አረዳድ ያላቸው አሉ። የት ያሉት እንዲህ አይነት አረዳድ ያላቸው እናንተ ፓርቲ ውስጥ በአመራር ደረጃ ያሉ ናቸው? አዎ ማዕከላዊ ኮሚቴ አመራር ነው። ስለዚህ አሁን ብልጽግና ይዞ የመጣው ምርጫ ላይ ተሳትፈን እናሸንፋለን የሚል አስተሳሰብ፣ አመለካከት፣ አቋም ያለው አባል ይዛችሁ ነው ፓርቲውን ያንቀሳቀሳችኋል? በዚህ ደረጃ የፖለቲካ ባይተዋር የሆነ ይህንን ምርጫ አይደለም ፖለቲካ ውስጥ ያለ ጡጦ ያልጣለ ሕፃን እንኳን ብልጽግና ቲያትር እንደሆነ እያወቀ እንዲህ አይነት መረዳት ያለው ሰው ሐሳቡን በነፃነት እየገለጸ የፓርቲውን ህልውና እናስቀጥላለን ብላችሁ እውነት ታስባላችሁ? አብርሃም፣ አንደኛ የፓርቲው ህልውና መቀጠል ለትግሉ ወሳኝ ነው። ዝም ብሎ ቀላል አይደለም። በአሁኑ ሰዓት ኢህአፓ በመኖሩ ብዙ ያሳካቸው ነገሮች አሉ። ላለፉት 7 ዓመታት ሰፋፊ ስራዎችን ትግሎችን አድርጓል። አብረንም ከአንከር ሚዲያ ጋር ብዙ ትግሎችን አከናውነናል። በዚህ አጋጣሚ ማመስገን ፈልጋለሁ። ቀጣይም በሰፊው እንታገላለን። ለምሳሌ እናሸንፋለን ብለው የሚያምኑ ወገኖች ነገ ተጭበርብረው ከተሸነፉ በትክክል ሌሎች የደረሱበት ህሳቤ ላይ ይደርሳሉ ማለት ነው። እነዚህ ሰዎች እውነት ለመናገር አንዳንዴ ሀቃቁ መነጋገር ጥሩ ነው። እነዚህ ሰዎች እንደ ሀገር በግለሰብ ደረጃ 1 ወንበር 2 ወንበር በምክር ቤትም በህዝብ ተወካዮች ምክር ቤትም ሊያገኙ ይችላሉ። ዋናው የተፈለገው ኢትዮጵያ የገባችበት ቅርቃር አለ፣ ምርጫ ማይፈታው ቅርቃር። እነሱ ምክር ቤት ስለገቡ የኢትዮጵያ ህዝብ ችግር ይፈታል ብለው የሚያምኑ ከሆነ እነዚህ ሰዎች የእንጀራ ጉዳይ ነው፣ የገንዘብ ጉዳይ ነው።
ፓርላማ በመግባታቸው የሚያገኙት ደሞዝ አለ። ከዛ ባለፈ የኢትዮጵያን ህዝብ የዲሞክራሲ የአጠቃላይ መጣበትን መከራ የሚቀንስ ለውጥ ይመጣል ብለው አምነው እንዳልሆነ እዚህ ለተመልካቾቻችን በግልጽ ማስረዳት ያለብኝ ይመስለኛል። ምክንያቱም ምርጫው 100% በብልጽግና አሸናፊነት ሊጠናቀቅ የሚችልበት እድል ሰፊ ነው። አብሮ አጅቦ የሚገቡ ይኖራሉ፣ እንደ ኢዜማ እንደ አብን አይነቱ። እነሱን ለይተን ከብልጽግና የምናያቸው አይደሉም። ስለዚህ 100% ብልጽግና የሚያሸንፈው ምርጫ የሆኑ ወንበሮች እናገኛለን እናሸንፋለን ብሎ የሚያስብ የኢህአፓ አባል ካለ ምናልባት ውስጣችሁን ማጥራትና ለአቅመ ፖለቲካ ያልደረሱ ሰዎችንም ሰብስባችሁ እንግዲህ ትግል ብላችሁ ገብታችኋል ማለት ነው። እንደዛ አድርጎ ግንዛቤ መውሰድ የሚቻል ይመስለኛል። ምንድነው እዚህ ላይ ትንሽ እንትን ለማለት ያህል እናሸንፋለን በዚህም ውጤት እናመጣለን የሚሉ እምነቶች የተለያዩ እምነቶች ሊኖሩ ይችላሉ። ለምሳሌ እዚህ ጋር የሚያምኑ ወገኖች አሸንፈንም ቢሆን የሀገሪቱ ፖለቲካ ኢቭን ኢህአፓም ትብብሩ ማሸንፎ ይፈታል ብለን አናምንም። እኛ ራሳችን ፐርሰናል ብጠይቀኝ እኛ በምርጫ በማሸነፋችን የሚፈታ ፖለቲካ የለም። ኢቭን ማሸነፋችን ራሱ እንደተባለው ብናሸንፍ የተለየ ተአምር ተፈጥሮ ራሱ የሀገሪቱ ችግር አይፈታም። እውነተኛ ድርድር፣ እውነተኛ ብሔራዊ እርቅ እስካልተደረገ ድረስ አስፈላጊም ሆኖ ከተገኘና በሁሉም ከታመነበት የሽግግር መንግስትም ጭምር መፍትሄዎች ናቸው ለሀገሪቱ ቀውስ። ምክንያቱም በኢቭን የትኛውም የፖለቲካ ድርጅት ለዚህ መዘጋጀት አለበት። ስርዓቱ ደግሞ አሁን ባለው ሁኔታ ላይ ይሄ ስርዓት ራሱ አሸነፍኩ ብሎ አውጆ የዚችን ሀገር ሰላምና ደህንነት አስጠብቆ መቀጠል አይችልም። በህዝብ ዘንድ የተጠላ ስርዓት ነው። ቅቡልነት የሌለው ስርዓት ነው የብልጽግና መንግስት። ምንም መሬት ላይ ተቀባይነት የለውም። ስለዚህ በቀጣይ ሊፈጠር የሚችለው ነገር ግልጽ ነው። ህዝባዊ ትግሉ ይቀጣጠላል ማለት ነው። ስለዚህ አሁን ብቸኛው ሀገሪቱ ውስጥ ችግር መፍቻው መንገድ ወደ ብሔራዊ መግባባት የሚያመጣ ነው ብለው ያምናሉ። እኛ ማሸነፋችን ቢያንስ ለዛ እድል ለድርድር፣ ለውይይት፣ ለንግግር መፍትሄ ያመጣል የሚል እምነት ነው ተንጸባርቋል በእለቱ። ይሄ ጥያቄ አንተ የጠየቀው ጥያቄ ተጠይቆ አይ እኛ እኮ ለምሳሌ በቀላሉ አዲስ አበባን ብንይዝ፣ አዲስ አበባን ብናሸንፍ ከሌሎች ኃይሎችም ጋር የመነጋገር የመደራደር የመወያየት ችግሮች እንዲፈቱ ደግሞ አቅም ይኖረናል የሚል እምነት ያላቸው ወገኖች እንግዲህ በሌላ መልክ አላየንባቸው የሐሳብ ያስተሳሰብ ያመለካከት ሁኔታዎችን የመረዳት ልዩነቶች ነው ውስጣችን የተፈጠረው። አስገራሚ ነው። በእንደዚህ አይነት መልኩ አዲስ አበባን እናሸንፋለን ብሎ የሚያስብ የፖለቲካ ፓርቲ አባል አመራር ካለ በዚህም በኢትዮጵያ ወቅት ላይ በብልጽግናዋ ኢትዮጵያ የሚያስብ ካለ ከእውነተኛው ከነባራዊው ዓለም የተጣላ ወይም ደግሞ ምንም መረጃው የሌለው ብሎ መደምደም ይቻላል። ለማንኛውም ያ የእናንተ ምርጫ ነው። ግን እናንተ ኃላፊነት ያለባችሁና ለቃላችሁ ታማኝ እንድትሆኑ ህዝብ የሚጠብቅበት አንድ ጉዳይ አለ። እነዚህ ጉዳዮች ካልተሟሉ ከምርጫው መውጣት አንስቶ የተለያዩ እርምጃዎችን እንወስዳለን ብላችሁ ይፋ አድርጋችኋል። ያን እንኳን መልሳችሁ ማድረግ ያልቻላችሁበትን በመግለጫ ለህዝብ አልነገራችሁም። ዝም ጭጭን ያላችሁት ነገር እንዳልተሟላ እነዛ የጠየቃችኋቸው ቅድመ ሁኔታዎች እንዳልተሟሉ እያወቃችሁ ስለሱ እንኳን ምንም አይነት መግለጫ ሳሰጡ ከዛም በኋላ ደግሞ ስብሰባ ለማድረግና ሰልፍ ለመጥራት ጭምር ጥሪ አድርጋችሁ በ10 ከተሞች ሰልፍ እናደርጋለን አላችሁ። እሱ እንኳን የት እንደደረሰ አልተናገራችሁም። ምርጫው 3 ቀን ቀረው እና ህዝብ እንዴት ይመናችሁ? ለምትናገሩት ቃል እንኳን ታማኝ ሆናችሁ ወይ ካልቻላችሁ አልቻልንም ብሎ ህዝብን መንገር፣ አለበለዚያም ደግሞ የሆነበትን ምክንያት ማሳመንና ስብሰባውንም ሰልፉንም ሌላውን ነገር ማድረግ ሲገባችሁ ዝም ጭጭን ያላችሁት አሁን ቅርቃር ውስጥ ገብታችኋል። ትብብር ያላችሁትም የትብብሩ አንዳንድ አመራሮች ከብልጽግና በላይ ብልጽግና ሆነው መግለጫ ሲሰጡ ሁሉ ሰምተናል። ስለዚህ አሁን 11ኛው ሰዓት ላይ ምን ልታደርጉ ትችላላችሁ? ከዚህ በኋላ እውነት ለመናገር እንደ አንድ ስለ ኢትዮጵያ መልካም ነገር እንደሚመኝ ሰው ኢህአፓን እንደ ቁም ነገር ላለፉት 7 ዓመት የነበራችሁን ሚና ደንቃለሁ። ነገር ግን በዚህ ምርጫ የገባችሁበትን ፋውል ስመለከት ነገ ከነገ ወዲያ እውነት ቁም ነገር ያለው ፓርቲና ትክክለኛ ለውጥ ያመጣል ብዬ ከዚህ ፓርቲ ጋር እንደው አንድ ተስፋ የምጠብቅ ነኝ ብዬ ራሴን ለመሸንገል አልፈልግም። ለማንኛውም ቃላችሁ ለምን አላከበራችሁም? አብርሃም እንግዲህ ባለው ሂደት ላይ ቃላችንን አጥፈናል ብዬ አላምንም። እንግዲህ እንደምታውቀው ቃል አላከበራችሁም የሚባለው በቀጣይ በምናደርጋቸው መራር ትግሎች ነው። የትግል ስልት ነው። እንግዲህ በውሳኔም ደረጃ አንዳንዴ የምታስቀምጠው አቅጣጫ
የትግል ስልት ሊለያይ ይችላል። በአብላጫው የተለየ ሐሳብም ሊመጣ ይችላል። ለምሳሌ አንዳንዱ ውጤት አለመቀበል ከዛም በኋላ ያለውን መሰረታዊ ነገር በመጠቀም ትግሉን ማጠናከር ሌሎችን መሰረታዊ የሆኑ የትግል ስልቶችን አሁን በዚህ ይፋ ማናረጋቸውን ማድረግ የሚሉ ህሳቤዎች ናቸው ያሉት በግራና በቀኝ። እነዚህ ህሳቤዎች ክህደቶች አይደሉም። ለምሳሌ ቦይኮት ማድረግ ብቻ አይደለም፣ ከምርጫው መውጣት ብቻ አይደለም እኛን ተአማኒ የሚያስብለን። ከምርጫው ብንወጣም ባንወጣም ተአማኒነታችን የሚያስለካው በቀጣይ በመናደርጋቸው መስዋዕትነቶችና ትግሎች እንጂ ወይም ደግሞ እንደ አንዳንዶች ራሳችንን እዚህ ጋር በእውነት ለመነጋገር ይሄ ቅድመ ሁኔታ ከምርጫው ጋር በተያያዘ ነው ያወጣችሁት። ከዛ በኋላ ስለሚኖረው ትግል በቀጣይ የሚታይ ይሆናል። ግን ምርጫው ላይ ለመቀጠልና ላለመቀጠል አንደኛ የፖለቲካ እስረኞች፣ ጋዜጠኞች፣ በእስር ላይ የሚገኙ የሊና እስረኞች እንዲፈቱ፣ ሁለተኛ ጦርነቱ እንዲቆም በአስቸኳይ ጦርነቱ እንዲቆምና መንግስት ወደ ድርድር እንዲገባ ጨምሮ ሌሎች ቅድመ ሁኔታዎችን ይዛችሁ መጣችኋል። እነዚህ ቅድመ ሁኔታዎች እንኳን ከመፈጸም ይልቅ የበለጠ ተጠናክሮ ጦርነቱ በሀገሪቱ በሞላ እየተስፋፋ ጭራሽ ከጎረቤት ሀገር ከሱዳን ጋርም የተላተመበት ሁኔታ የሚታሰሩ ሰዎች አሁን እኔ እናንተ በመነጋገርበት በዚህ ሰሞን በአዲስ አበባ መጠነ ሰፊ እስራት እየተፈጸመ ነው። የምትጠይቁት ነገር እንኳን ሊፈጸም ተባብሶ በቀጠለበት ሁኔታ አይ ቃላችንን አክብረናል ብሎ እንደው መግለጽ ይቻላል ወይ? ወደፊት ነው የሚታሰብበት። እሱ ህዝቡ በሚሰጣችሁ እምነት የሚቀጥል ይሆናል። አሁን ግን ከምርጫው ጋር በምርጫ ወቅት ላይ ነው ያላችሁት። ስለ ምርጫው ነው ቅድመ ሁኔታ ያቀረባችሁት። በዛ ላይ ምንም አላላችሁ ወይ? እንዲገጥሙን ነው እንኳን ብላችሁ ማስተባበያ፣ ማሳሰቢያ ወይ መግለጫ አልሰጣችሁም። ዝም ብላችሁ ነው የቀጠላችሁት። ዛሬ ይፋ ያደረግነው ነገር ጉዳይ አንዳንዶች የሐሳብ ለውጥ ከመጣ ውስጣዊ ትግል እናረግበታለን ከወዲሁ ማወጁ ጥቅም የለውም የሚል ኢቭን አሁን ከምርጫ ወጣን የሚሉ ወገኖችን ጭምር በጠየቁት ጥያቄ መሰረት ከሀገር ውጭም አንዳንዶች በጠየቁት ይፋ ይሁን በመግለጫም ይፋ ይሁን የገጠመው ነገር በሚል በዛ ጥያቄ ለአብላጫ ተገዢ ስለሆን በዛ ጥያቄ ነው መግለጫም ከማውጣት የተቆጠቡ። በወቅቱ እንደው መግለጫ የተወሰኑ ክፍሎች አዘጋጅተን ልናወጣ ነበር፣ ይፋም ልናረግ ነበር ያጋጠመውን ችግር ማለት ነው። እንግዲህ እዚህ ላይ እኛ ለቃላችን ታማኝ ነን ምለው አንደኛ በእለቱ ስብሰባ ሰብስበናል፣ የሐሳቦች አቅርበናል። በዚህም ወገን ያለነው በዛም ወገን የሐሳብ ልዩነቶች መጡ። ከዚህ ይልቅ የበለጠ ለህዝቡ የሚጠቅመው በዚህ መንገድ ብንጓዝ ከወዲሁ ደግሞ የጠላት ወጥመድ ውስጥ ሳንገባ ወጥመዱን ሰባብረን አልፈን ለተሻለ ሁኔታ ብንሄድ። እንግዲህ እንደምታውቀው በወቅቱ በጣም ብዙ መከራዎችና ስቃዮችን በግልም በድርጅትም እንደመጡ የካሄዱ የነበሩ ነገሮች የሚታወቁ ናቸው። ስለዚህ አንዳንዶች አይ ድርጅቱን አሸባሪ ለማለት የተዘጋጀ ቡድን አለ ከምርጫ መውጣት ከግብጽ ጋርና ከሌሎች ጠላት ከሚላቸው ኃይሎች ጋር አያይዞታል። ይሄ አደጋ ነው፣ ለድርጅቱ አደጋ ነው የሚሉ ሐሳቦች ያላቸው አሉ። ከዛም በላይ ደግሞ ሌሎችም አስተሳሰቦች የመጡባቸው አሉ። ይሄ ማለት ስርዓቱን ፈርተው ሳይሆን ለምንድነው የስርዓቱ ወጥመድ ውስጥ የምንገባለት ዘው ብለን የምንገባው? ይሄንን ወጥመዱን በጣጥሰን እኛ እውነተኛነታችንን አረጋግጠን ንጹህ ሰላማዊ ታጋዮችና ማንም ከበስተጀርባችን እንደሌለ አረጋግጠን ትግላችንን ማቀጣጠል ነው ያለብን። ይሄ ስርዓት ያለም አቀፉ ማህበረሰቡን ለማደናገር ከእንደነዚህ ኃይሎች ተልኮ ተቀብለው ለማመስ እያለ የተለያዩ ማደናገሪያ ስልቶችን ይዟል። ከዛም አልፎ ተርፎ ደግሞ ብዙ ሐሰተኛ የሆኑ ዘመቻዎችን ከፍቷል። እነዚህ ዘመቻዎችም ሳይፈሩ 11 የማዕከላዊ ኮሚቴ አባላት አቋም ይዘዋል። ከዛም በላይ ዘመቻዎችን ፈርተውም አይደለም ሌሎቹም። ነገር ግን የበለጠ ውጤት እንዴት እናመጣለን፣ በምን መንገድ ነው ስኬታማ የምንሆነው የሚል ሐሳብ መጣ። ስለዚህ ከኔ የተለየ ሐሳብ አብላጫ አገኘ። ለምሳሌ ነው ያቀረብኩት ሐሳብ ይሄኛው ከሆነ አይ በዚህኛው የተሻለ ነው የሚል ሐሳብ መጣ። ደግሞ በፖለቲካ ፓርቲ ውስጥ ስርዓቱን የምንቃወመው የብልጽግና ፓርቲም የጋራ አመራር የሚባል የለም የግለሰብ ውሳኔ ነው ያለው ይያል በይፋ የምንከራከር ሰዎች ተቋማት ነው። እንግዲህ አሁን ግለሰብ እንደ ግለሰብ ሆኜ የተናገረው ቢሆን እንደዚህ ግለሰቡ የመወሰን ስልጣን የራሱ ስለሆነ በምንም ተአምር እንትን ሊል አይደል። እንደ ድርጅት ግን
ስንናገር የነበረው ከዚህ በፊት ልንወጣ እንችላለን። ነገር ግን ወሳኙ አካል ማዕከላዊ ኮሚቴው ነው። 55 ማዕከላዊ ኮሚቴ አለ። መውጣትም ሊሆን ይችላል፣ ከመውጣትም ውጪ ሌሎች ነገሮችን ማድረግ ሊሆን ይችላል እያልን ነው ስንገልጽ የቆየነው። አዎ አብርሃም፣ ስለ ማዕከላዊ ኮሚቴ ስታነሳ በእኛ በቂ መረጃ አለን። ማዕከላዊ ኮሚቴው ስለመጠለፉ ብልጽግና ከግማሽ በላይ የሚሆኑ ማዕከላዊ ኮሚቴ አባላቶችን እንደጠለፋቸው የሚያሳይ ማስረጃ በቅርቡ ይፋ የምናደርግ ይሆናል አለ። ስለዚህ የተጠለፈን ማዕከላዊ ኮሚቴ እንደ ትክክለኛ ውሳኔ እንዳለው አካል መቅረቡ ምናልባት ለፓርቲያችሁ ሁሉና ለማስጠበቅ እንደዚሁ ዝም ብሎ እየተጠጋገኑ ለመቀጠል ሊጠቅማችሁ ይችላል። በኢትዮጵያ ግን የምር ለውጥ ያመጣል ይሄ ፓርቲ ብሎ ለመቀበል ይቸግራል። ምክንያቱም ብልጽግና ተቆጣጥሮታል። ለምሳሌ ኢዜማን 100% ነው የተቆጣጠረው፣ አብንን 100% ነው የተቆጣጠረው። እናንተም በከፊል ማዕከላዊ ኮሚቴውን እንደተቆጣጠረ ነገ በአደባባይ የሚጋለጡ ብዙ ማስረጃዎች ይመጣሉ። ነገር ግን አሁን በመጨረሻው ሰዓት ላይ ነው የምንገኘው። ስለዚህ ምርጫው ላይ ትሳተፋላችሁ። ትብብሩ ጋር በጋራ አብረን የምንወጣ ከሆነ እናያለን፣ ቅዳሜ እንወስናለን ብላችኋል። እንደ ኢህአፓ ግን ውሳኔያችሁ በምርጫ ለመቀጠል ነው። ነገ ህዝቡ ምን ልትሉት ነው? እንግዲህ የኢትዮጵያ ሁኔታ የተለየ ውሳኔ የሚፈልግ ነው። ስለ ዲሞክራሲ፣ ስለ ፍትህ፣ ስለዚህ ቅንጦት ሆነዋል። ኢትዮጵያ እንደ ሀገር ትቀጥላለች ወይ? ህልውና አደጋ ላይ እየወደቀ እንዲህ አይነት ሁኔታ ውስጥ ያለችን ሀገር ስለ ዲሞክራሲያዊ አስተሳሰብ፣ ስለ ፍትህ፣ ስለ ርትዕ ለማውራት የሚያስችል መደላደል አብይ አህመድ አልፈቀደም። ስለዚህ በምርጫ የኢትዮጵያ ሽግግር አይመጣም ብሎ አቋም መያዝ እውነት ለመናገር በዚህ ዘመን ላይ ከአንድ የፖለቲካ በተለይ ለኢትዮጵያ ከሚኮረቆር የፖለቲካ ኃይል የሚጠበቅ ውሳኔ ነው፣ አቋም ነው። በምርጫ ብሎ ግን እዚህ አብይ አህመድ ቲያትር ውስጥ ገብቶ ነገ ከነገ ወዲያ ህዝባዊ እምቢተኝነት እንጠራለን ብትሉ ህዝቡ ትላንት የህዝብን ፍላጎት አላስፈጸማችሁም። ምርጫውን ጀርባ ሰጥተናል። እውነት ለመናገር እኛ ስለ ምርጫ ባነሳን ቁጥር ከህዝብ የሚመጣልን ተቃውሞን እያየነው ነው። እኛ ምርጫውን ጀርባ ሰጥተናል። በግድ ማንቁርት አንቆኑ ካርዱ ሰዱ እያለ ያለው ለምን 10 እየመጣችሁ ምርጫ ትሉናላችሁ የሚል የህዝብ ድምጽ ነው እኛ ጋር እንደ ጎርፍ የሚመጣው። ለምርጫው ጀርባን የሰጠን ህዝብ ነገ ከነገ ወዲያ ለህዝባዊ እምቢተኝነት እንጠራዋለን ብላችሁ ብትጠብቁ እውነት ለመናገር ከንቱ ተስፋ እንዳይሆንባችሁ እሰጋለሁ። አብርሃም፣ እኛ እንግዲህ እንዲታይልኝ የምፈልገው እንግዲህ በእውነት ለመናገር የኢትዮጵያን ህዝብ አልከዳኑም፣ ልንከዳውም አንችልም። በዚህ 100% አረጋግጥልሃለሁ። ኢህአፓም በምርጫ ስለቀጠለ ስላልቀጠለ በዚህ የሚመዘን ድርጅት አይደለም፣ የሚታይ ነው። በምርጫ በመቀጠሉም ባለመቀጠሉም በሂደት ውስጥ እንደዛ ካልንማ አወጡ የተባሉት 10 ሚሊዮን ህዝብ ራሱ ከሃዲ ነው እያልን ነው። ለራሱ የራሱ ስልት ሊሆን ይችላል። 20 ሚሊዮንም ያውጣ 30 ሚሊዮንም የምርጫ ካርድ ያውጣ እሱ ከሃዲ ነው ብዬ ሊይዘው አልችልም። ፈርቶም ሊሆን ይችላል፣ አንዳንዱ ደግሞ ልሞክር እድሌንም ብሎ ሊሆን ይችላል፣ አንዳንዱ የተለያየ ስልትም ሊከተል ይችላል። ነገር ግን እኛ በሂደት ውስጥ በእያንዳንዱ ሁኔታ ውስጥ በሚገባ ስራዎቻችንን እየሰራን ነው የመጣ ነው። ነገም ያንኑ ስራ ነው ምንሰራው። ስለዚህ ፈተናዎች ሊያጋጥሙን ይችላሉ። በጣም አስቸጋሪ ሁኔታ ውስጥ ነው ያለነው። አልጋ ባልጋ ነው ልልህ አልችልም። ውስጣዊ ውጫዊ በጣም ዘርፈ ብዙ መከራዎችን እያሳለፍን እንገኛለን። በዚህ ሰዓት እንደውም ፐርሰናል ብትጠይቀኝ ከፖለቲካ ትግል ባቋርጥ እመርጣለሁ። የሀገር ጉዳይና አንዳንድ ህሊናን የሚፈታተኑ ነገሮች ይዘውኝ እንጂ በጣም የሚያሰለችና በጣም የሚያሳዝን ነው። የራስህ የምትላቸው ወገኖች ጭምር ጠላት ሆነው ይነሱብሃል። ድንገተኛ የሐሳብ ልዩነት እንኳን ስለተፈጠረ ወዲያውኑ ወደ ጠላትነት መፈራረጁ የኢትዮጵያን ፖለቲካ አበላሽቶታል። ነገም የትም እንዳይደርስ ለጠላት ሰለባ እንዲሆን እያደረገው። እኛ እንግዲህ ባንክም ታንክም የለንም። እኛ ያለን የስልት ነው፣ የሰላማዊ ትግል ስልቶቹ ደግሞ ከ100 በላይ የሚሰሩ ኢትዮጵያ ውስጥ ያሉ አማራጮች አሉ። ቦይኮትን ጨምሮ ከምርጫ ቦይኮት ማድረግን ሌሎችም ስልቶች ሊሆኑ ይችላሉ። እዛ ውስጥ የትግኛው የትግል ስልት ይልቅ ይሄኛው የትግል ስልት ይሻለኛል የሚሉ የተለያዩ አስተሳሰብ ያላቸው የፖለቲካ አመራሮች ይዘን ነው የምንራመደው። በእነዚህ ውስጥ ይሄኛው ነው በዚህ መንገድ ብቻ ነው መዳኛው የሚሉ ወገኖች ደግሞ በአንድ ወገን ስለተሰለፉ የነርሱን ሐሳብ ፍላጎት ስላልፈጸምን እናንተ ብልጽግና ናችሁ ተሸጣችኋል የሚሉ ሊኖሩ ይችላል። እንዳልተሸጥን ብልጽግና እንዳልሆን ወይም ደግሞ የሥርዓቱ አጎብዳጅ እንዳልሆን ለማሳየት ብለን ደግሞ ድርጅትን አናፈርስም። አለመሸጥም ከምርጫ መውጣት ብቻ ከሆነ
እሱ ስህተት ነው። ይሄኛው ምልከታም ስህተት ነው። ነገር ግን ያለን አማራጭ ቀጣይ የበለጠ ትግሉን ወደ ተሻለ ምዕራፍ የሚያስኬድ ስልትንና ጥበብን መከተል፣ ውስጣዊ ችግሮችን ካሉ በማረም የተሻሉ አመራሮችን በማምጣት የበለጠ ድርጅትን በማጠናከር ወደፊት ማስጓዝ ይሄ የአንድ የፖለቲካ አመራር ግዴታውም ኃላፊነቱም ነው። ስለዚህ በየትኛው መንገድ እንሄድ፣ እንዴት ብለን ነው ሀገራችን የምናድነው፣ ድርጅታችን የምናድነው፣ የቀጣዩን የትግል የበለጠ ውጤታማ የምናደርገው በምን መንገድ ነው የሚል ነው። ህዝቡ ግን መሬት ላይ ያለው ህዝብ እውነት ለመናገር ኢህአፓን አሁንም ጥሩ ድጋፍ እየሰጠው ነው። አሁንም ያምነዋል። ለትብብሩም ሰፊ ድጋፎች እየሰጠ ነው። ስለዚህ አሁን ባለው ሁኔታ ያለንን ህዝባዊ ቅቡልነት ተቀባይነት ተጠቅመን ደግሞ የምንታገለው ትግል የበለጠ ውጤት እንደሚያመጣ ጊዜ የሚያሳየን ነው የሚሆነው። እንግዲህ የውጭ ድጋፍ ኮሚቴ አለ። የኢሃፓ የውጭ ድጋፍ ኮሚቴ በቅርቡ መግለጫ አውጥቷል። የአማካሪ ቦርድም እንደዚሁ ነባር የኢሃፓ አመራሮች ያሉበት እንደዚሁ ተመሳሳይ አቋም ይዘው መልእክት አስተላልፏል። እንምከራችሁ፣ ግድ የለም በእድሜም በምንም ከናንተ በተሻለ መልኩ ነበረን እናውቋለን። ኢሃፓ አጎብድዶ አቅም ኢሃፓ እንዲህ አይነት ግርግር ውስጥ ስም የሌለው ከዛ ይልቅ በጠንካራ ታሪኩ የሚታወቅ ነውና እባካችሁ ብለው ከልመና ያልተናነሰ ጥሪ አድርገውላቸዋል። እንግዲህ እነዚህንም ወገኖች ነው ነገ ከነገ ወዲያ የማሳመን ዕዳ እናንተ ላይ የወደቀው። በእርግጥ ልታሳምኑ ትችላላችሁ እጠራጠራለሁ። እንዲህ አይነት ምርጫ ውስጥ ኢሃፓን ሲያገኙ በጣም እንዳዘኑ ገልጸዋል። ቃለ መጠይቅም አድርገንላቸው ይህንኑ መልእክትን ያስተላለፉት። ለማንኛውም በመጨረሻ የምታስተላልፈው መልእክት ካለ? ጥሩ ጊዜ ላይ አልተገናኘንም። ነገ ከነገ ወዲያ ሁሉንም በታሪክ ውስጥ ፍርድ የምናገኝበት ይሆናል። እናንተም ልክ ሁኑ፣ ሌሎች ልክ ይሆኑ። ነገ ህዝብ የሚፈርደው ታሪክ የሚፈርደው ጉዳይ ነው። ቢያንስ ግን በግላቸው ከምርጫው ይወጡ ለህሊናቸው ነፃ ሆኗል። ምርጫው ላይ የሚያመጡት ተጽዕኖ ባይኖርም ህሊናቸው ግን ነገ እንዳይጠይቃቸው ሆነዋል። በመጨረሻ የምትለው ካለ አብርሃም? በጣም አመሰግናለሁ። እናንተ በተለይ አንከር ሚዲያ የሚያደርገውን ትግል በጣም አደንቃለሁ። ጠንክሮ ይቀጥል። በመላው ዓለም የሚገኙ ደጋፊዎቻችንም አባሎቻችንም እንዲሁም በሀገር ውስጥ ያሉ አባሎቻችንም የሚያቀርቡትን ሐሳብ እንደ ሐሳብ ወስደነዋል። ምክራቸውን ንቀን አናቅም፣ እየተቀበልን ነው። ሆኖም የተፈጠረው የሐሳብ ልዩነት ነው። እነዚህን እንዴት ብለን እንደምናስታርቅ የሚታይ ይሆናል። ቅድም እንዳልከው ደግሞ የበለጠ ታሪክ ፍርዱን ይሰጣል። ማን ከሃዲ እንደሆነ የሚታይ ይሆናል። ኢሃፓ ወይም ደግሞ እዚህ ሀገር ቤት ውስጥ ዋጋ እየከፈልን ያለን ወገኖች በምንከፍለው መስዋዕትነትና ዋጋ የሚታይ ነው። ከዛም በላይ ደግሞ በቀጣይም የምናሳየው ጠንካራ ትግል ስላለ በዛ አንድ ቀን መስመር ላይ እንገናኛለን። ነገር ግን ሁሉም ደጋፊ ሁሉም አባል ይሄንን ሐሳብ እኔ ያሰብኩትን ሐሳብ ስላልፈጸምክ እና ማዕከላዊ ኮሚቴው ስላልወሰነ ብሎ የሚሄድ ይኖራል ብዬ አላምንም። ምክንያቱም ልምድ አላቸው። ለምሳሌ እዚህ ውስጥ አንዳንዶቹ ኢሃፓ ሀገር ቤት መግባት የለበትም ብለው የሚያምኑ ነበሩ። በአብላጫ ድምጽ ተበልጠው ሀገር ቤት ሲገባ ግን አንዳንዱ መሪ ሆኖ መጥቷል። ስለዚህ ይሄ ለአብላጫው ድምጽ መገዛትን ልምምድ ያለው የ50 ዓመት ተቋም ውስጥ የነበረ አካል በቀላሉ እኛ ውስጥ በተፈጠረው ነገር የትግል ስልት ልዩነት በቀላሉ እንለያያለን ብለን አናምንም። ይሄ ሊሆንም አይችልም። ስለዚህ የበለጠ ተጠናክረን በቀጣይ የምናደርጋቸውን ትግሎች እጅ ለእጅ ተያይዘን መሄድ ይኖርብናል። ኢትዮጵያውያን ደግሞ እንዲረዱን የምንፈልገው ምርጫው እንግዲህ ስርዓቱ አስቻይ ሁኔታ እንዲፈጥር፣ እስረኞች እንዲፈቱ፣ ድርድር እንዲጀመር፣ ሌሎችም ነገሮች እንዲካሄዱ ጥሪ አቅርበናል። አልሰማም ብሎ 98% 100% እንግዲህ አደራ ምለው ይሄ ለቀኳቸው የሚለውን በእርግጥ እኔና ሚስተር ስላሴም ሌሎችም አመራሮች የሚወዳደሩት ቦታ ላይ ይፋ ለማድረግ ያህል ከሚስተር ስላሴ ጋር የሚወዳደሩት እነ ሰላማዊት ካሳና እና አዳነች አበቤ ናቸው። ስለዚህ እንዳልተለቀቀ ግልጽ ነው። ከኔም ጋር ከፍተኛ አለን የሚሉትን አመራሮች ይዘው ነው የሚወዳደሩት። ውድድሩን እንደ ውድድር ነው ከተባለ የተለቀቀላቸው ፓርቲዎች አሉ፣ ይፋ ሆኗል። ነገር ግን አሁን ባለው ሁኔታ እንኳን የለቀኩት እንደዚህ የኔ ያህል ነው ብሎ የለቀቀውን ብቻ ትቶ 98% ወይም 100% አሸነፍኩ ብሎ ያውጃል የሚል እምነት አለ። ይሄ የኔ እምነት ነው። ስለዚህ ከዛ በኋላ ግን ለመራር ትግል መዘጋጀት አለበት። ሀገሩን ነፃ ለማውጣት
ኢትዮጵያዊ ለምናደርግለት ጥሪ ዝግጁ መሆን አለበት። በዚህ ጭላንጭል ተስፋ ይዘው ካርድ የያዙ ወገኖች አሉ። የምርጫ ካርድ እንደው ለውጥ ላመጣ ይችላል እስቲ እድሌን ልሞክር ያለው እድላቸውን ይሞክሩ፣ ያላቸውን አማራጭ ይሞክሩ። ነገር ግን ነገ በቀጣይ ለምናደርገው ትግል እና ለምንጠራቸው ጥሪ ዝግጁ መሆን ይኖርባቸዋል። ጠንካራ ትግልና ጠንካራ ጥሪ ይኖራል። በዛ ተዘጋጅተው ሀገርን ነፃ ለማውጣት ለቀጣዩ ማሰብ ይገባናል። በዚሁ ጊዜ ስለ ግንቦት 24 መውጣት አለመውጣት ተስፋ ልሰጣችሁ አልችልም። ካለው ሁኔታ አንፃር ለመጀመሪያ ጊዜ እኔ እንደ አመራር በአንከር ሚዲያ ላይ ቀርቤ ይፋ አድርጌያለሁ። ኦልሬዲ ኢህአፓ ውስጥ ይሄ ገጥሟል። ቀጣይ ያለው ሂደት ደግሞ ምን እንደሚሆን አላውቅም። ነገር ግን እርግጠኛ ሆኜ የምናገረው ቀጣይ መራር ትግል እንደሚኖርና የበለጠ ህዝባችንን አስተባብረን ውዲቱ ሀገራችንን ነፃ ለማውጣት እንደተዘጋጀን ግን እርግጠኛ ሆኜ ፐርሰናል ከዛም በላይ ደግሞ ድርጅት ውስጥ ያሉ አባላትና አመራሮችን ወክዬ እናገራለሁ። እዚህ ውስጥ ተመሳሳይ አቋም ስለነበረን በእለቱም በስብሰባውም ላይ ተመሳሳይ ነገር አለ። ስለቀጣዩ ተስፋ ያለን ጭምር የመጨረሻ ተስፋ እንቆርጣለን ያሉም አሉ አንድ ሁለት ሰዎች። ስለዚህ ለቀጣዩ መራር ትግል እንዘጋጃለን ያሉ አሉ እና በዚህ ረገድ ቁርጠኝነቱ አለ። በደንብ የበለጠ ራሳችንን አስተባብረን ውስጣችንን አጠናክረን በፍርሃት ቆፈን ውስጥ እንግዲህ አምባገነኖች ትልቁ መሳሪያቸው ወጣቱን ፍርሃት ውስጥ መክተት ነው። ደስ የሚለው በዚህ ምርጫ እንቅስቃሴ ቅስቀሳ ውስጥ ከፍርሃት ቆፈን አውጥተናል ህዝቡን። የሚገርማችሁ ሰንደቅ ዓላማ ማውለብለብ ከዛም አልፎ ሌሎች ቀላል ሊመስሉ ይችላሉ። ቤት ለቤት መቀስቀስ፣ ማህበረሰቡን ማናገር፣ የበለጠ ውህደት መፍጠር፣ እጅ ለእጅ መያያዝ ቀላል ነገር አይደለም። ማጠቃለያ ብዬ ነበር ይህን ጉዳይ ስታነሳው ነው። በአዲስ አበባ ስታደርጉ የነበረው የምርጫ ቅስቀሳ እውነት ለመናገር ህዝቡን አነቃቅቷል የሚለው የአዲስ አበባንም ህዝብ መናቅ እንዳይሆን ጥንቃቄ የሚያስፈልገው ይመስለኛል። የአዲስ አበባ ህዝብ ሙዚቃ አይደለም የፈለገው። የአዲስ አበባ ህዝብ አይሎጋ ሆይ የሚል ዘፈን እያሰማችሁ ባንዲራ እንደዛ አይደለም የፈለገው። እሱን ስላሰማን ህዝቡ ወጣቱ ተነቃቅቷል የሚል ድምዳሜ ላይ ከደረሳችሁ እጅግ አስቸጋሪ ነው። እንደውም የበለጠ ምርጫውን ማድመቃችሁን በአዲስ አበባ ላይ ያንን የመሰለ የብልጽግናን ቲያትር ሊያደምቅ የሚችል ትዕይንት ስታካሂዱ ሰው ትዝብት ውስጥ ነው እንጂ ወደቃችሁት እንዳላችሁት ተነቃቅቷል፣ ለሚቀጥለው ትግል እየተዘጋጀ ነው፣ እያሟሟቀ ነው የሚል ማዘናጋት ውስጥም ባንከተው የተሻለ ይመስለኛል። ትንሽ አይ እኛ ሙዚቃ ብቻ አይደለንም፣ ዳስጣል የሚል ሙዚቃና ሰንደቅ ዓላማ ብቻ አይደለም ይዘን ይዞር ነው። ምናልባት በዚህ ሂደት ውስጥ ያልተንቀሳቀሱ ዝም ብለው ያሉ አሉ። እኛ ማህበረሰቡን በሚገባ ቤት ለቤት ቁጭ ብለን እያብራራን ለቀጣዩ መራር ትግልም እንዲዘጋጅ እየነገርን ነው የቀረብነው። ምርጫው ሊጭበረበር ይችላል። በምርጫው ባለው ሂደትም በአጠቃላይ ከዛ በኋላ ከተጭበረበረ ምን ማድረግ እንዳለብን በማይክሮፎን በድምጽ ማጉያም ጭምር ከዛም አልፈን ተርፈን ደግሞ ቁጭ ብለንም ጭምር ነው። ያዳስጣል የሚለውና ሰንደቅ ዓላማው ተጨማሪ ነው። ዝም ብለን ሙዚቃ ብቻ እየለቀቀን አልዞርንም። ስለዚህ ያለውን ሂደት የተከታተሉ የሚረዱት ይሆናል። እኛ በቻልኑ መጠን ማህበረሰቡን ያለውን ሁኔታ ችግሩን አስቻይ ሁኔታ እንዲፈጠርም ካልተፈጠረ ደግሞ በቀጣይ ምን መደረግ እንዳለበትም ጭምር ስናስረዳ ስናደራጅ ነው የከረምነው። ስራችን ወደፊት ይታያል። በጣም አመሰግናለሁ። አብርሃም ሃይማኖት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት፣ እንግዲህ መልካም ድል ይሁንላችሁ። በምርጫው እንደምትሳተፉ እንደ ኢህአፓ ይፋ አድርጋችኋል። ምናልባት እንደ ትብብር የቅዳሜ ውሳኔ ይጠበቃል። እንደ ኢህአፓ ግን በምርጫው እንደምትሳተፉ ነው ውሳኔ ላይ የደረሳችሁት። ያንን በተመለከተ እንግዲህ ዛሬ ይፋ አድርጋችኋል። ያው መልካም ድል በመመኘት ነው የምሰናበተው። እግዚአብሔር ይስጥልን። አመሰግናለሁ።